ማድረግ ይችላል? እዚህ መኝታ ቤት ድረስ መጥቼ እባክህ ድካሜ መማቱንብኝ። አንቺም ህመም አለች በሽታ። ቆይ ምን ላድርግ? ስጪኝ የጠፋውን ጊዜ። ቆይ ላለፈው ጊዜ እኮ ተጠያቂ ሁለታችንም ነን። ልጅነትስ ገንዘብስ ፈልገህ ለሰጠኝ ነገር ለምን ታስጨንቀኛለህ? አንቺን ላለማስጨነቅ ስል እዚህ ብቻችን ያለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናል ቤተሰቦች ሙስሊም ክርስቲያን ወገኖቼ ሰላማችሁ ይብዛ እያልኩኝ የድርን ድራማ ይዤላችሁ መጥቻለሁ። አብራችሁ ይቆዩ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ደግሞ ላይክ ሼር ማድረጋችሁን እንዳትረሱ። አብራችሁ ይቆዩ። የድር ድራማ ሲጀምር ሙስጠፋ ሳሎን ቁጭ ብሎ ሰው እየተጠባበቀ ሻይ ላሰራልህ ነው ብላ ጓደኛው ወደ ውስጥ በገባችበት ቅጽበት መጣች። በቃ ፊት ለፊቱ ስታየው ራሷን መቆጣጠር አቃታት። በዚህ በፊት ፍቅረኛዋ ነበር፣ እሱን ገፍታ ነበረ ከቤተሰብ ጋር የተቀላቀለችው። ልጁን ከሚገባው በላይ ገንዘብም ሆነ ጊዜውን አቃጥላ ድጋሜ በህይወት አላገኘውም ብላ ተስፋ ቆርጣ ነበር እዚህ ቤት ጋር የተቀላቀለችው። ግን ሳታስበውና በጭራሽ ሳትገምተው ፊት ለፊቷ ሶፋ ላይ ቁጭ ብሎ ስታየው ገርሟታል። በድንጋጤ እየጠየቀችው እና ምን እንደተፈጠረና እዚህ ምንን እያረገ እንደሆነ ለማወቅ እየሞከረች እየጠየቀችው ዘመዴ ያለችው ልጅ ከወጥ ቤት መጣች። በቃ ሻይ እያሰራውልህ ነው አዝዤልሃለሁ እና ሰርታ ስትጨርስ ታመጣልሃለች አለችው። እሱም እሺ ብሎ የሆነውና ያጋጠመው ነገር ፍዝዝ ድንግዝ እያረገው ግራ ገብቶት ድጋሚ ጄሪን ፊት ለፊቱ ማየቱ ገርሞታል። ያቺ እንደዛ በሰው ላይ ተጫውታ የነበረችው ልጅ ድጋሚ ደግሞ ሌላ ህይወት ጀምራ እዚህ ቤት መኖር ጀምራለች። ህይወት ግን ይገርማል። አጋጣሚ በድጋሚ ያገኛታለሁ ብዬ አላሰብኩ ነበር እያለ በውስጡ እያሰበ ወደ ስራው ሄደ። ግራ ገብቷታል ምን ማድረግ እንዳለባት። ክላሷ ገብታ ለቅሷን ለቀቀችው። ድጋሜ በህይወት አገኘዋለሁ ብዬ አላሰብኩም ነበር፣ እንዴት ሊሆንና ሊከሰትልኝ ቻለ እያለች እየተንፈቃፈቀች፣ በተለይ ደግሞ ልጅ ያረገዘችው ከሱ ይሁን ወስ ካይመን እያለች ጨንቋታል። ካይመን ጋር ግንኙነት እንዳላደረገ ጠንቅቃ ታውቃለች። ያው የአይመን ሚስት ለመምሰልና የቤተሰቡን በቃ ቤተሰብ ነኝ በሚል ሚስቱ ነኝ በሚል በልጅ አስራው ለማኖር ስላሰበች እንግዲህ ያረገዘችው ከሙስጠፋ ነው። እና ምን ማድረግ እንዳለባት ግራ በገባ ቁጥር በቃ ሜርሲም የለችም፣ ለማን ይሄን ጉድ ማማክረው ብላ ድንገት በሯ ተቆረቆረ። ቤቷ ውስጥ ሲገባ እንግዲህ የሌሊት ልብስ ለብሳ ፏብትን ብላ የምጠብቀው ሌላ ሰው ነበር። ድንገት እንዳጋጣሚ ሙስጠፋ ገባ። ምን ሆነህ ነው? ምን ፈልገህ ነው? ደግሞ እዚህ ምን ትሰራለህ? ሰው መኝታ ክላስ ምንድን ነው እያለች ብታፋጥጠውም እሱ ምንም አልጨነቀውም። ይደረስብኛል ይታወቅብኛል ብሎ የቤቱን ባለቤትም አልፈራውም። እኔማ የምፈልገውን ነገር ልጠይቅሽ ነዋ። አሁን የምትከፍልበትና የምታመጭበት ጊዜ ደርሷል። እንደዛ ስትበዘብዥኝ የነበረው ገንዘብ፣ ስትቀልጅብኝ የነበረው ጊዜን ያቃጠልኩበትንና እድሜን የበላሽው እንክት አድርገሽ አሁን እያንዳንዱ ታመጫለሽ ብሎ ጠጋ ብሎ እንግዲህ ማንኛውም ወንድ እንግዲህ ሰው አልጋ ላይ እንደፈለጉ ሊሆኑ ነበረ፣ ግን አልተሳካላቸውም። ወዲያው በር ተቆረቆረ። የድንጋጤያቸውን ወዴት እንግባ ብለው አንዴ ሽንት ቤት፣ አንዴ ዶላ ውስጥ፣ አንዴ ወዲያ ወዲህ እያሉ ድንገት እንዳጋጣሚ ትዝ ብሏ ሽንት ቤት መግባት እንዳለበት አመላከተችውና በሩን የቆለፈችውን በር ከፈተች። ፊት ለፊቷ አይመን ነበር። ግን እንዴት ለምንድን ነው የመጣኸው? ማለት እንዴት መጣህ? አሁን መምጫት ደርሶ ነው እያለች እየተርበተበተች በፍጥጫ እያየች ቆይ ምን አገባሽ? ማለት ቤት ያለል እንዴ? ለምንድን ነው የማልመጣው? ወይስ እዛው እንዳድር ፈልገሽ ነበረ? ምንድነው ደግሞ በሩን ያዘጋሽ ብሎ እሱ መለሰላት። እሷም የሞት ሞቷን እሺ ይቅርታ ብላ አስገባችው። እሱ ደስ ብሎታል። የቀኑ ውሎው ፏ ብትን ያለ ነበር። እናቱ ከሞተች በኋላ የእናቱን ሀዘን እያስታወሰ ቁርምድ ብሎ ማልቀስና ማዘን መተከዝ፣ በተለይ ደግሞ በሆነው በተፈጠረው ነገር፣ በተለይ ደግሞ የቀለበቱ ስነ ስርዓት የግማሽ እጅ ተቆርጦ በፖስጣ ታሽጎ ስጦታ ብሎ የተላከለት ሁሉም ነገር ስለጨነቀው ግራ ገብቶት በነበረበት ሰዓት ብሌንጋ ወጥተው ጥሩ ጊዜ እንዳሳለፉ ትዝ ሲለው እሱን እያሰበ አልጋው ላይ ቁጭ ብሎ ደገፍ ብሎ እያስታወሰ ነበር።
ብሌንም ጋር ሲለያዩ በቃ ጄሪ ሚስትህ ናት፣ አሁን ደግሞ ነብሰ ጡር ናት፣ ግዴታ መንከባከብ አለብህ። ነብሰ ጡር ሴት ሁሉም ነገር ያበሳጫቸዋል፣ ከባላቸው እንክብካቤ ይፈልጋሉ። በእርግጥ እንደዚህ እኔ እናንተ ማረጋችን ኃጢአት በቃ መጥፎ ስራ ነው። አንተ ባለ ትዳር መሆንህን እያወቅኩኝ እኔ በጎን አንተን ይዤ ሽርሽር ወይም ደግሞ ሆነ ቦታ በህድ ጥሩ አይደለም። ይሄንን ነገር ብታውቅ እኮ ከባድ ነው የሚሆነው። ስለዚህ ተንከባከባት እያለች መከረችው። ለአንቺ ስል እንከባከባት አለሁ እንጂ እኔ እኮ ለዚህ ለትዳርም ሆነ ለዚህ ለልጅ መቀበል ዝግጁ አይደለሁም። የዚህ ሁሉ ተጠያቂው ደግሞ አንቺ ነሽ እያለ እሷን ማግባት እንደሌለበትና ከመጀመሪያውም ጀምሮ እሷን እንደመረጣት ግን ደግሞ በማይሆን እልህ ተያይዘው ጄሪ መርጦ ትዳር የህይወት አጋሩ በአደባባይ እንደሆነች ስለመሰከረ እኔ ለሁሉም ነገር ተጠያቂ አይደለሁም ብሎ ነግሯታል። እና ደግሞ ለሷ ሲል እሺ በቃ አንቺ ካልሽ እንከባከባታለሁኝ እሺ ብሎ ትዕዛዟን እንትን ብሎ እሷን አልነቅፍም ብሎ እቤት ገብቷል። እሷም ያሳለፈችውን ቀን ፈረሱ ጋር ምናምን በቃ መዝናኛውን እያስታወሰች ሌሊቱ ነጋ። እሱም እንደዛው አይነገ የለም ነጋና እሷ ከምኝታ ቤቷ ወደ ኪችን ማማጋ ስትሄድ እሱም ከክላሱ ወጥቶ ወደ ላይ ሲወጣ ደረጃ ላይ ተገናኙ። ሰላም ከተባባሉ በኋላ ሌሊቱ እንዴት እንደነበር እንዴት እንዳነጋው ጠየቀችው። እሱም ደስ የሚል ነበር፣ ትናንትና ያሳለፍነውን ጊዜ እያስታወስኩ እኮ አሪፍ፣ ሌሊቱ እንዴት እንደነጋ አላስታወስኩትም አለ። ኦ ተመሳሳይ ነዋ፣ እኔም ጋር እንደዛው ነው ያው ብላ ያሳለፉትን ነገር እሷም እያስታወሰች እንዳደረች ነገረችው። አሪፍ ነው፣ ደስ ይላል፣ ሁለታችንም ተመሳሳይ ትውስታ ማየቱ እያለ ከድሮ ጀምሮ ከስሮ የማይጠፋው የድርጅቱን ባለቤትም ሆኖ ወይም ደግሞ ቤት ውስጥ የሆነ ችግር የሆነ ድግስ ሲኖር ከጎኑ የማይጠፋው ጓደኛ መጣ። ጓደኛ ይሁን እንጂ በውስጡና በሆነ ስርስሩ የሆነ ነገር ፈልጎ እንዴት ተጠቀው ያስታውቃል። በተለይ ብሌን ላይ አይኑን ጥሏል። ብሌን እንግዲህ አይመን አልፈልጋትም ወይም ሚስቴ ጄሪ ናት ብሎ ከመረጣ በኋላ እዚህ ቤት ምን ታደርጋለች ብሎ ስላሰበ ግን ከባለትዳር ባል ጋር እዚህ ተገትራ ምን እያወራች ነው ብሎ እሺ ሰላም ነው አማን ነው በጧት ምን ትሰራለህ ብሎ ካስተናገደውና ሳሎን እንዲጠብቀውና እንዲህ ነገር ዘግቶ መምጣት እንዳለበት ካነገረው በኋላ ብሌንን እጇን ይዞ እኔ ምልሽ ከሱ ጋር ምን እያረግሽ ነው? ምን አድርጋለሁ? ባለ ትዳር ጋር ምን ማድረግ ይመስልሃል? እኔም ከክምኝታ ክላስ ወዴታ ሲወርድ እሱም ከክላሱ ሲወጣ ድንገት ተገናኘን። ምን እናደርጋለን ብለህ ነው ብላ መለሰችለት። እኔ ምልሽ እዚህ ቤት በቃ እሱ እንደሆነ ለሚስትነት አልመረጠሽም። ታውቂያለሽ፣ ይሄ መልክሽ ይሁን ለመናሽ አንቺ ነበርሽ እኮ መመረጥ ያለብሽ እያለ መልኳ ምን ያክል እንደሚያምር ከመልኳ ይልቅ ደግሞ የውስጥ ስብዕናዋ ውበቱ እንደሚታይ እያደናነቀ ግን ለምንድን ነው ማለት እሱ የማይሆን ከሆነ ለምን እኔ ጋር ሞክሪም የማታውቂውን አለማሳይሻለሁ እሺ በይኝና በቃ እንውጣ አላት። አረ ይቅርታ ስላሰብክልኝ አመሰግናለሁ፣ እኔ እንደ አይነት ነገር አይመቸኝም ብላ ጥላው ሄደች። ጓደኛው እሷ ላይ ስለጣለ በሆነ ዘዴማ አንቺን ማግኘት አለብኝ፣ አንቺን የራሴና የግሌ ማድረግ አለብኝ ብሎ ቆርጦ ተነስቷል። በኋላ ሲገናኙ የብሌን እዚህ ቤት መቀመጥ ምን ትርጉም አለው? ማለት እንግዲህ ሚስትህም መርጠሃል፣ ምን ትሰራለች ቤት ውስጥ እያለ አማከረው። እንደዚህ ሲያነሳበት ቦግ ብሎ እሷማ በጭራሽ ከዚህ ከቤት መውጣት የለባትም፣ አትወጣም፣ የሆነ አንዳንድ ስራ ታግዘኛለች፣ በተለያዩ ነገሮች ጎበዝ ናት እያለ ከዚህ ከቤት በተአምር እንደማትወጣ አስረግጦ ነገረው። ሁኔታውን ጠንቅቃ ያወቀችው ብሌን ከማማ ጋር ኪችን ወጥ እየሰሩና ምግብ እያበሳሰሉ እያለ አይመን የጓደኛ ከመቼ ጀምሮ ነው የሱ ጓደኛ ብላ ጠየቀችው። እማማ ከልጅነቱ ጀምሮ ቤት ሰራተኝነትን ይዘው ብዙ አመት አብራቸው ስለኖሩ ጠንቅቀው ያውቃሉ ብላ ስላሰበ ጠየቀቻት። አዎ የአይመን ጓደኛ ነው፣ ጥሩ ነው ብታይ፣ በክፉ ጊዜውና በደስታው ከጎኑ ነው፣ ከድሮም ጀምሮ ነው እና በቃ ብቸኛው ጓደኛው ነው ብለው ነገሯት። እኔ ግን አይመስለኝም፣ የሆነ የጠነሰሰው ነገር አለ በስተጀርባ እያለች በውስጧ አይ ከሆነ ጥሩ ነው፣ ጥሩ ጓደኛው ከሆነ አሪፍ ነው ብላ ነገሩን ዘጋችው። በኋላ ላይ እንግዲህ ሙስጠፋ ተብዬው ያሳለፍሽብኝን ስቃይና መከራ መካስ አለብሽ ብሎ ጀሪን ካገኛት በኋላ አሁን የምጠይቅሽን እሺ ማለት አለብሽ፣ 500 ሺህ ብር ምንም ነገር ሳትይ ዛሬ ነገር ሳትይ ነገ ጧት እንዲታመጪ፣ ካላመጣሽ ነገሩን ከባድ ነው የሚሆነው እያላስፈራራት እሷ ምን ያለምንም አማራጭ ይነግርብኛል ጉዴን ስላለች
አይመን ሰሞኑን እየጠፋብኝ ጻፉልኝ እስኪ። አይመን አይመስለኝም ስሙ ባያዘወይ እና እሱን ለመጠየቅ ከዚህ በፊት ዴፍራ ጠይቀው አታውቅም። ግን አሁን ለምንድን ነው ብላስ ብትጠይቀው ይሰጣታል። ጓደኛውን ጠጋ ብላ ብር ብጠይቀው ይሰጠኛል ወይ ብላ ስትጠይቀው ለምንድን ነው የፈለግሽው ብሎ እሱም አጋጣሚውን ሊጠቀምበት ፈለገ። እኔ ምልሽ ያችን ልጅ ካገናኘሽኝና በእጄ ካስገባሽልኝ እኔ ሰጥሻለሁ ብሩን ተባባሉና ልጅቱን በሆነም ባልሆነም አስክራም ሆነ መድኃኒት አድርጋባትም ይሁን ለሱ ለማድረግ ቃል ገብታ ብሩን ሰጥቷታል። እንግዲህ ሜርሲ ከወጣ ብላ ስለነበር ቀጭቋ እያለ ስትመጣ የቤቱ ባለቤት አገኘቻትና ወይት እንደዋለችና ለምን እንደዚህ እንደሆነች ጠይቀቻት። እሷም የመጣ ሄዶ እየጠየቀኝ ነው ምንድነው ጥያቄ የምታበዙብኝ ብላ ተበሳጭታ ወደ ክላሷ በተለይ ደግሞ በትራስ አፍና ስገላት የነበረችው ልጅ ቪዲዮ የያዘችባት ወደ ክላስ ስትሄድ እንዳጋጣሚ ሙስጠፋ ጋር ዘመዷ ጋር ስላቀደችው እቅድና ቀጣይ ሟቹ ማን እንደሆነና ሊጎዱት ያሰቡት ማን እንደሆነ እየተመካከሩ ድንገት ደረሰችባቸው። እንግዲህ ሜርሲ አይታው ስለማታውቅ ወይ ፍቅረኛዋ ነው ወይ ምንድነው ብላ አስባ ነው ድንግጥ ብላ የገባችው። እንግዲህ ፍቅረኛዋ ሳይሆን የስራ ባልደረባዋ በተለይ የእናቷን ሞት ለመበቀል የሚያግዛት ጓደኛዋ በዛ ላይ ጄሪም ስላለች እሱም በወዲያ ወዲህ እያለ ገንዘብ ለመቀበል የተመቸው ሙስጠፋ ነው። ባይዘው ሙስጠፋ ስትል ልቤ ድንግጥ ነው የሚለው ወንድሜ ስሙ ሙስጠፋ ነውና ውድ ቤተሰቦችዬ የድራማ ይሄን ይመስል ነበረ። ስለነበረ ቆይታ አመሰግናለሁ። በሌላ ፓርት እስከምንገናኝ መልካም ሁሉ መኝላችኋለሁ። ለቤት አዲስ የሆናችሁ እንደተለመደው ሰብስክራይብ፣ የደወል ምልክት በመጫን አበረታቱኝ። ላይክ ሸር አድርጉልኝ። ስለምታበረታቱኝ እህትና ወንድሞችም ከልብ ነው የማመሰግነው። ኔክስት እስከምንገናኝ ባይ ባይ ቻው።